ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሴቶች ላይ የሚያጋጥመው ከወር አበባ በፊት የሚከሰተው የስሜት መለዋወጥ እና የሚጠቅሙ ቲፖችን ይሆናል። ከ80 እስከ 90 የሚሆኑ ሴቶች ልክ የወር አበባ ሊመጣ አካባቢ በቃ ራስ ምታት፣ ሆድ መነፋት፣ ጡት መወጣጠር ወዘተ ያጋጥማቸዋል። ይሄ እንግዲህ አካላዊ ምልክቶች ናቸው። ከዛ ደግሞ የስሜት መለዋወጥ፣ መነጫነጭ፣ መከፋት፣ ከሰው ጋር መገናኘት አለመፈለግ፣ እንደዚህ አይነት ነገሮች ያጋጥማሉ። አንዲት ሴት በአማካይ 400 ጊዜ የወር አበባ ታያለች እና ይሄ እንግዲህ ጭንቀቱ፣ መከፋቱ፣ የጡት መወጠሩ 400 ጊዜ በህይወቷ ውስጥ የሚደጋገም ነገር ነው። ስለዚህ ይህን ነገር እንዴት አንድል ማድረግ እንደምትችል ማወቅ አለባት። የተወሰኑ የሚረዱ ቲፖችን ሰጣችኋለሁ ዛሬ። የመጀመሪያው በቂ ረፍት ማድረግ በጣም ጠቃሚ ነው። ከዛ ደግሞ የወር አበባ ሳይመጣ በፊትም በተቻለ አቅም የተወሰነ ያክል እንቅስቃሴ ማድረግ ልክ የወር አበባ ሊመጣ አካባቢ ያለውን የስሜት መለዋወጥ ወዘተ ይቀንሰዋል። ልክ ሲመጣ ረፍት ማድረግ፣ ራስን መንከባከብ በጣም በጣም አስፈላጊ ነው ማለት ነው። ሁለተኛው የወር አበባን መከታተል። የተለያዩ የሞባይል አፕሊኬሽኖች አሉ። ፍሎም ይባላል፣ FLO፣ ክሉም ይባላል፣ CLUE። እነዚህን ትሬስ ማድረግ የወር አበባ መቼ ነው የሚመጣው፣ መቼ ነው የሚሄደው ወዘተ። ከዛ በኋላ የተወሰነ ፓተርኑን እየተረዱ ይመጣሉ። ከዛ ደግሞ ቀጣይ ምን ሊከሰት እንደሚችል መገመትና ማወቅ ይችላሉ። ልክ ገምተው አውቀው ሲሆን ተዘጋጅተውበት ሲሆን ይሄ ስትረሱ የስሜት መለዋወጡ ሲግኒፊካንትሊ ይቀንሳል። በሶስተኛነት ደረጃ አንዳንድ ሴቶች ልክ የወር አበባ ሊመጣ ሲል አማረኝ ይላሉ። ብዙ ነገር ያምራቸዋል። አንዳንዶቹም ምግብ ፍላጎታቸው ይቀንሳል። በጣም ብዙ ሴቶች ግን የተለያየ ነገር ያምራቸዋል እና ኤኒዌይ ይሄ ኖርማል ነገር ነው። ግን በዚህ በአምሮቱ ምክንያት ሲምፕል ሹገር እና ካርቦሃይድሬት ነገሮችን ከወሰዱበት የስሜት መለዋወጡን እሱን ያባብሳል። ስለዚህ አስማች አስ ፖሲብል ሲምፕል ሹገር የሆኑ ካርቦሃይድሬት ሪች የሆኑ ምግቦችን መቀነስ ጥሩ ነው የሚሆነው ማለት ነው። በተጨማሪም እንግዲህ እንደ ካልሽየም፣ እንደ ቫይታሚን ዲ የመሳሰሉት ቫይታሚኖች ልክ የወር አበባ ከመምጣቱ በፊት ሲወሰዱ ያለውን የስሜት መለዋወጥ ያለውን አካላዊ ህመም ይቀንሳሉ ማለት ነው። በመጨረሻ በጣም የሚደጋገም ከሆነና ከባድ የሆነ ምልክቶች ካሉ ይሄ ምናልባት ከባድ የሆነ የስሜት መለዋወጥ የሚያጋጥም ከሆነ ምናልባት PMDD የምንለው ሊሆን ይችላል። የአእምሮ ሐኪም ጋር ሄዶ መመካከርም ጥሩ ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ይሄንን ይመስላል። ይሄን ቪዲዮ ብዙ ሴቶች እንዲያዩት ኮፒ፣ ሊንክ፣ ሼር፣ ሪፖስት አድርጉልኝ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።